በከባድ የሙስና ወንጀል ተጠርጥራ እየተፈለገች ባለችበት አጋጣሚ ከሀገር ሾልካ ያመለጠችው በረከት ወርቁ ወይም ደግሞ በረከት ገበሬዋ በሚል ስም የምትታወቀው ግለሰብ በተመለከተ አዲስና አነጋጋሪ ብሎም አስደንጋጭ ነገር ወጥቷል። እርሷ እዚያ ባለችበትና እንዲሁም ደግሞ ፖሊስ እርሷን እዚህ ሆኖ እያሳደደ ባለበት ክስተት ውስጥ ስለተፈጠረው ጉዳይና እሷ ከዚያ ሆና ያስተላለፈችው መልእክት በርካቶች የተገረሙበት ብሎም እየተቆጡ ይገኛሉ። በእንዲህ እንዳለ ደግሞ የእርሷ የትዳር አጋር ባለቤቷ ደግሞ የፈጸመው እጅግ ያልተጠበቀና አስደንጋጭ ተግባርም ብዙዎች እየተገረሙበት ይገኛሉ። ይህ ዜጋ ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት ላይ እየሰራ ያለው ድብቅ ደባና ሴራን በተመለከተ እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጠየቅና የጋበዝን እነዚህን ጉዳዮች በዝርዝር ለመመልከት እንሸገራለን። በረከት ገበሬዋ ወይም ደግሞ በረከት ወርቁ ከዓመታት በፊት በኢትዮጵያ በተደጋጋሚ የምንሰማው ስኬታማ ኢንቨስተሮች ተብሎ ሀገራቸውን ለማልማት ብሎም ደግሞ የቀደመ የውጭ ድሎት ኑሯቸውን ትተዋል ተብሎ ከሚታሰቡት መካከል አንዷ ነበረች። ይቺ ሰው ግን ከጀርባዋ አንዳች ያልተጠበቀ ነገር አስላም በርካታ ስራዎችን ስትሰራ ቆይታ በስተመጨረሻ ይህ ሁሉ ሂደት ሲታወቅባት ሀገር ጥላ ሸሽታለች። ፖሊስ እየፈለኳት እገኛለሁ ብሏል። ከዚህ ጋር በተገናኘ የፈጸመችው ተግባር በርካቶች እንዲነጋገሩበት አድርጓል። ይህች በከባድ የሙስና ወንጀል ተጠርጥራ በፌደራል ፖሊስ አስቸኳይ ይዞ እንዲያቀርባት የፌደራል ከፍተኛ ፍርድ ቤት ትዕዛዝ ያወጣባት ይህች ግለሰብ የህግ አስከባሪዎችን አቅም በማንኳሰስና እንደዚሁም ተሸሽጋበት ያለውን ሀገር በመታመን መሳለቂያ የሆነ አስተያየትን ሰጥታለች። መረጃ ምንጮች እንዳረጋገጡት ከሆነና በሷ ማህበራዊ ትስስር ገጽ ባጋራችው መረጃ መሰረት የፌደራል ከፍተኛ ፍርድ ቤት አንደኛ የሙስና ወንጀል ችሎት ሰኞ ግንቦት 11 ቀን 2018 ዓ.ም በዋለበት ወቅት ላይ በከባድ ሙስና ወንጀል የተከሰሱት 10 ግለሰቦችን የክስ መዝገብ ተመልክቶ ነበር። ታዲያ ፍርድ ቤቱ ቀደም ባለው ቁጥጥር ስር የዋሉትን 6 ተከሳሾች የክስ መቃወሚያ መርምሮ ብይን ለመስጠት ለሰኔ 1 2018 ተለዋጭ ቀጠሮ የሰጠ ሲሆን በመዝገቡ ከ6 እስከ 10ኛ ተራ ቁጥር የተጠቀሱትና በቁጥጥር ስር ያልዋሉት በረከት ወርቁ አደራን ጨምሮ የፌደራል ፖሊስ በአስቸኳይ ፈልጎ ለሰኔ 1 ችሎት እንዲያቀርባቸው ትዕዛዝ ማስተላለፉ ይታወሳል። ታዲያ በረከት ወርቁ ከቀናት በፊት በማህበራዊ ትስስር ገጽ ላይ ባደረገችው አንድ የቀጥታ ስርጭት በአሁኑ ወቅት በአየርላንድ መዲና ደብሊን እንደምትገኝ በይፋ ገልጻለች። የፍርድ ቤቱ ውሎና የተከሳሾች ዝርዝር አስመልክቶ ከዚህ ቀደም በወጣው መረጃ መሰረት ፖሊስ ሊይዘኝ የሚችልበት አይነት አገር ላይ አይደለሁም፣ ምንም አታመጡ የሚል ሐሳብና አስተያየት ሰጥታ ነበር። ታዲያ ይህችው ተከሳሽ በጻፈችው አስተያየት አታስቡ፣ ሊይዙኝ ቢፈልጉ ኖሮ አላጡኝም ነበር፣ ስለማይፈልጉና ስለማይችሉ እንጂ ስትል ነበር የተደመጠችው። ኢትዮጵያ በዘመኗ እንደ አየርላንድ አይነት ጠላት የላትም አይኖራትም በማለት የህግ አስከባሪ ተቋማትን ፍቃደኝነትና ብሎም አቅም በማጣጣል ሐሳቧን ሰጥታለች። ከዚህ በተጨማሪ አየርላንድን እንደ ኢትዮጵያ ጠላት በመፈረጅ አሳልፈው እንደማይሰጧት ያላትን መተማመን በግልጽ አስነብባለች። ተከሳሿ አየርላንድ የኢትዮጵያ ጠላት ስለሆነች አሳልፋ አሰጠኝ በሚል የተሳሳተ የፖለቲካ ትርክት ብታራምድም የህግ ባለሙያዎች ግን የሙስና ወንጀል ዓለም አቀፍ የኢንተርፖል ስምምነቶችን የሚጥስ ተራ ወንጀል መሆኑን ያስገነዝባሉ። የፌደራል ፖሊስ ከአየርላንድ መንግስትና ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር በመተባበር ተጠርጣሪያን በቁጥጥር ስር አውሎ ወደ ሀገር ቤት የማምጣት ሰፊ የህግ ማዕቀፍ እንዳለው ይደነግጋል። ይህ አይነቱ ዓለም አቀፍ ሰዎችን አሳልፎ የመስጠት ሂደት በኢትዮጵያ ታሪክ አዲስ አለመሆኑን ባለሙያዎች ያስታውሳሉ። በ2010 ወደ አፍሪካ አዘጋጀው ዓለም ዋንጫ ወቅት በርካታ ኢትዮጵያውያንን ወደዚያው እልካለሁ በማለት የማጭበርበር ስራ መፈጸም የብዙዎችን ገንዘብ በልቶ የጠፋው የአስካሉካን ድርጅት ባለቤት አቶ ግርማይ ገብረ ሚካኤል በፌደራል ፖሊስ ተይዞ የመጣበት ሂደት የዚህ አንድ ማሳያ ሆኖ እናገኛለን። ይህ በእንዲህ እንዳለ ደግሞ ይህች ሰው አሁንም ሹፈትና እንዲሁም ደግሞ መዘባበቱን ተይዟለች። በከባድ የሙስና ወንጀል በፌደራል ፖሊስ የምትፈለገው በረከት በአሁኑ ወቅት መሸሸጊያ ካደረገችው አየርላንድ ሪፐብሊክ ሆና አዲስ አበባና የተከለቻቸው ዛፎች እያሰበች በናፍቆት ስለመውደቅና መነሳቷ በፌስቡክ ገጿ ላይ አንድ ጽሑፍ አጋርታለች። በወንጀል የምትፈለገው በረከት በመልእክቷ ላይ እንዲህ ስትል ጠይቃለች። እንዴት ነው ወገን አዲስ አበባ ይዘንባል? የተከልኳቸው ዛፎች ውሃ ጠጥተው ይሆን? እዚህማ ከፊል ደመናማ ነው።
እንዲህ ስትል ተሳልቃ ጽፋለች። ታዲያ ከእሷ ጋር በተገናኘ የትዳር አጋሯ ሆኖ ከጀርባ የሚዘውረው ባለቤቷን በተመለከተ አስደንጋጭ ሚስጥር ወጥቷል። በማህበራዊ ሚዲያ በተለይም በቲክቶክ ገጹ በሚያጋልጣቸው ከባድና አይነኬ የወንጀል ድርጊቶች የሚታወቀው አውንታ በርሲሳ ወይም በትክክለኛ ስሙ ገዛኸኝ ተሬሳ በቅርቡ በእግረኛው ሚዲያ ላይ ቀርቦ ያስደመጠው ነገር የዚህ ማሳያ ነው። አውንታ በፕሮግራሙ ላይ ብዙዎች ትኩረት ያልሰጡትን ነገር ግን እጅግ አደገኛና ስስ የሆነ ሚስጥር ነበር ይፋ አደረገው። አውንታ ሲናገር የበረከት ገበሬው ባለቤት በሀገራችንና በተለያዩ የአፍሪካ ሀገራት ላይ ከባድ የጦር መሳሪያ ዝውውር ላይ የሚሳተፍ አየርላንዳዊ ዜጋ ነው። ግለሰቡ በደቡብ ሱዳንና በሩዋንዳ በመዘዋወር አማጽያንን ያሰለጥንና ወታደራዊ ምክር ይሰጥ እንደነበር የገለጸው አውንታ ከዚህ በተጨማሪ ዘመናዊ ድሮኖችና ሞርታሮችን ለጦርነት እንደሚያቀርብም ተናግሯል። ይህን የሚያረጋግጥ በቪዲዮ የተደገፈ ሙሉ ማስረጃ በእጃችን አለ ሲልም አክሏል። አውንታ ታሪኩን ይበልጥ በማያያዝም በሰሜኑ ኢትዮጵያ ጦርነት ወቅትም አየርላንድ በተባበሩት መንግስታት ድርጅት ዩኤን ላይ ኢትዮጵያን 4 ያክል ጊዜ የከሰሰችበትን የፖለቲካ ትኩሳት በማስታወስ ጉዳዩ ከሀገር ደህንነት ጋር በቀጥታ የተያዘ መሆኑን አመላክቷል። ይህንን ከባድ ውንጀላ ተከትሎ በረከት ገበሬዋ በሰጠችው ምላሽ ውንጀላውን በጽኑ ያስተባበለች ሲሆን አውንታ በርሲሳ ምንም አይነት ተጨባጭ መረጃ ሳይኖረው ስሟን ለማጥፋት ያቀረበው ክስ መሆኑን በመግለጽም ተችተዋለች። የባለቤቷ ስራ ግን በአደባባይ በኩራት ተከላክላ የተናገረችው በረከት እንዳለችው ከሆነ ባለቤቷ ከአየርላንድ መንግስት የተሰጠው ህጋዊ የጦር መሳሪያ ሽያጭና የሚሊተሪ ተቋማት ማማከር ፍቃድ ወይም ደግሞ ላይሰንስ አለው ብላለች። ህጋዊ ፍቃድ ስላለው ድሮን፣ ሞርታርና የጦር መሳሪያዎችን ይሸጥ ነበር። መብቱ እኮ ነው። የአየርላንድ መንግስት ሙሉ እውቅና ስለሰጠው ከፈለገው ሀገር ጋር ወይም ደግሞ አካል ጋር ተደራድሮ ወይም ዲል አድርጎ መሳሪያዎች የመሸጥና የማቅረብ ሙሉ ህጋዊ መብት አለው ስትል መልስ ሰጥታለች በረከት። ይህ በአንድ በኩል ህገወጥ የጦር መሳሪያ ዝውውርና አማጽያን ማሰልጠን፣ በሌላ በኩል ደግሞ ህጋዊ ፍቃድ ያለው ዓለም አቀፍ የመሳሪያ ንግድ የተሰኘ የሀሳብ ፍጭት በማህበራዊ ሚዲያው ለሁለት ጎራ ተከፍሎ እየታየ ይገኛል። ታዲያ ይህን ጉዳይ በተመለከተ መንግስት ቆም ብሎ ሊያስብበት አንዳች የተባለ እርምጃ ሊወስድ ይገባል ሲሉ ሀሳባቸውን የሚያካፍሉና የሚያጋሩ እንዲበራከቱ አስገድዷል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለዛሬ መረጥንላችሁ አነጋጋሪዋ የበረከት ወርቁ ወይም ደግሞ የበረከት ገበሬዋና የትዳር አጋሯ ያልተጠበቀውን ድብቅ ሴራ የተመለከተ ጉዳይ እዚህ ጋር ይቋጫል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።